የወንዶች ጥረት ዓለም ላይ መከሰቱ ተገልጿል። ውበት ብትይ ውበት አላት በጣም። እንዴት ናችሁ? እናንተ ናችሁ መገናኛ አይደል የጠራችሁት? ራይት በቃ ግቡ። አሁን ላይ ብራንዳችን ነው። አባዬ ግቡ። ሚስቴክ አለች ከሷ ጋር ነው። አንደኛ በጣም ቆንጆ ነው። ሚስቴን የራሴ ማድረጌ መብላት በጣም ነው የምወደው። ሁለታችን በጣም ፈርተን ነበረ። ከባድ የሚባል ነገር አጋጥሞ ያውቃል። ጥብስ ናት ባጭሩ። ዲዘርቭ አደርጋታለሁ። ላይክ እሷ እኮ ላይክ በጣም ነው የምታምረው ምናምን ነገር በጣም እንድንከባከባት በጣም እንደወዳት ላይክ አሳይታኛለች። የሷንም ቫልዩ እና አገቡ ወይኔ ልግባ ወደ ቤቴ ልግባ። በቃ ልግባ አይደለም። ቆይ ስሜ አማኑኤል አለሙ ይባላል። ሙሉ ስምህ ማን ይባላል? ስሜ አማኑኤል አለሙ ይባላል። ስንት ዓመት ነው? 25። ህፃን ሆነህ ምን መሆን ትመኝ ነበር? ስፔሲፊክ የሚባል ነገር አልነበረኝም። ዶክተር ምናምን ጭንቅላቴ ውስጥ አልነበረም፣ ግን ጀስት ኮምፒውተር ላይ የሚሰራ ስራ ነው አይምሮዬ ላይ ነበረው። ጎበዝ ተማሪ ነበርክ? አይደለሁም። ዳትማች አለ። የቤት ስም አለህ? አዎ፣ አቢ፣ ቤቢ፣ እነዚህ ናቸው። የምትወደው ጊዜ ማሳለፊያ ምንድን ነው? አሁን ላይ ያው ሚስቴ ካለች ከእሷ ጋር ነው። ጀስት ከእሷ ጋር መገናኘት፣ ከእሷ ጋር ጊዜ ማሳለፍ ነው። እሷ ግቢ ከሄደች በኋላ ግን ሜቢ ሚውዚክ ፕላስ ደግሞ ጀስት ከካሜራ ጋር እና የረጅም የእግር መንገድ መጓዝ ምናምን። የምትወደው ምግብ? ስጋ ሆኖ ኤኒቲንግ፣ ዋናው ስጋ። የሴት ቤስት ፍሬንድ አለ? ቤስት ፍሬንድ የሴት ላይክ እኔ እንጃ ከበፊትም ጀምሮ እንትና የለኝም። ከፍቅረኛ ጋር ለመጀመሪያ ጊዜ እንዴት ተገናኛችሁ? እኔ የምሰራበት ቦታ ቸርች ሰራ ነበረ፣ ካሜራማን ነኝ እና እዛ ለመካፈል ትመጣ ነበረ። ሶ የዛን ሰዓት ደግሞ እኔ እዛው ቸርች ውስጥ ፉል ታይም ስለምሰራ ሁሌም ማገኛታለሁ። ደን እዛ ነው የመጀመሪያ የተገናኘነው። ማነው የፍቅር ጥያቄ ለመጀመሪያ ጊዜ ያቀረበው? እኔው ነኝ። እሷን እንድትመርጣት ያደረገ ነገር ምንድን ነው? አንደኛ በጣም ቆንጆዬ ናት በጣም። ፕላስ ደግሞ በቃ ከሌሎች የተለየችበት ዋናው ሪዝን ለራሷ ያላት ክብር በጣም በቃ ቫልዩ እንዳላት፣ ለራሷ ትልቅ ቫልዩ እንዳላት እንድረዳ ስላደረገችኝ እሷን እንድመርጥ አድርጎኛል። እሱ ነገር። አብራችሁ ማድረግ የምትወዱት ነገር? መብላት በጣም ነው የምንወደው። ሁሌም ኢቭን ላይቭ ላይ ራሱ ሁሌም እንደበላችሁ እንባላለን። ላይክ መብላት በጣም ነው የምንወደው። ፕላስ ደግሞ ጀስት ኳሊቲ ታይም በጣም እናሳልፋለን። ላይክ ምንም ስልካችን እናስቀምጠን ጀስት የራሳችንን ነገር ማውራት በጣም እሱን ሞር እንደውም ከመብላቱ በላይ እሱን በጣም እናዘወትራለን። ከ92 ብር ብቻ የሚጀምሩ ጉዞዎችን በማቅረብ በምናስፈልገው ጊዜ ከጎን ሆነን ወደ መዳረሻው ሁሌም በሰዓቱ በመድረስና ገንዘቦን በመቆጠብ ይደሰቱ። ያንጎ መተግበሪያውን አሁን ያወርዱ። ያንጎ ሁል ጊዜ ፈገግ የሚያሰኝ ፍቅረኛ የምታደርገው ትንሽ ነገር? አይኗን ሮል ታደርጋለች። ላይክ የሆነ እኔን ለማናደድ ጀስት አሁን ለምሳሌ ምግብ ምናምን ነገር ስላት ላይክ ነገር ትላለች እና እሱ ሁሌም ነው። በፊት ላይ አናዳኝ ነበረ። ከዛ ግን ላይክ ለመድኩት። ከዛ አሁን ደግሞ ሞር ፈን ማድረግ ጀመርኩኝ። ምንዋን ነው የምትወድላት? ሁሉንም ላይክ እንዲህ መርጠሽ የምታወጪው አይነት ነገር አይደለም። ላይክ ውበት ብትይ ውበት አላት በጣም። ላይክ ጸባይ፣ ላይክ ሁሉንም ምንም የሚመረጥ የላትም። ሰርፕራይዝ ዴት በማቀድ በጣም ጎበዝ ማን ነው? አይ ቲንክ እኔ ምናልባት ያው እንደነገርኩሽ በወክ ላይክ በጣም ብዙ ቦታዎች ምናምን ስለማቅ በቃ እሷ የማታስባቸው ቦታዎች ምናምን ነገር ይዣት እሄዳለሁ እና አይ ቲንክ እኔ ይሻላለሁ መሰለኝ። አሁን ማሳካት የምትፈልገው ግብ ምንድን ነው? አሁን ላይ ጀስት የራሴን
ስቱዲዮ መክፈት ፈልጋለሁ ላይክ ፉል ፕሮዳክሽን ያለው እሱን ነው ማስበው። ከዛ የሚበልጠው ደግሞ ጀስት እሷን ማግባት በጣም በቃ ከፕሮዳክሽኑ በላይ ነው ቅድሚያ የምሰጠው። አሁን ባለህ እድሜ አሳካዋለሁ ብለህ ግን ያላደረግከው ነገር ምንድን ነው? አይ ቲንክ ሁሉም ላይሆን ይችላል። አክቹሊ ላይክ ሞስት ኦፍ ወንዶች ሊስማሙበት ይችላል። ላይክ መንጃ ፈቃድ አወጣለሁ እያልኩኝ አመት እያለፉኝ ነውና ስቲል በቃ አሁን ላይ እንደውም በጣም የሆነ እየጸጸተኝ ነው። እሱ ነው ሞር። ገንዘብ ጥያቄ ባይሆን ልትሰራው የምትመኘው ስራ አለ? እንደዛ ከሆነ ኤኒ ላይክ አሁን ከቀረጻ ጋር አይ ቲንክ ይሄ ሞር አታችመንት እንዲኖረኝ ስለምፈልግ ላይክ ሞር እሱን ሊሆን ይችላል ልል የምችለው እንጂ ሌላ ምንም እንጃ። ያ እሱ ነው የሚሆነው። ህይወት ያስተማረህ ጥሩ ትምህርት ምንድን ነው? ጀስት ላይክ ምንም ነገር ሀፕን ቢያደርግ አሁን ስፔሻሊ ንዴት ላይ ጀስት መተንፈስ በጣም ትልቅ ነገር ነው። ላይክ 3 ደቂቃ ማክሲመም ከዛ በኋላ የሚረሳ ነገር ስለሆነ በንዴት የሚመጡ ነገሮች ላይክ ራስን ነው የሚጎዳው እንጂ ላይክ ምንም ጌን የለውም እና መተንፈስ በጣም አሪፍ ነገር ነው። በራስህ የምትኮራበት አንድ ነገር ምንድን ነው? የራሴ ማድረጌ ሚስቴን የራሴ ማድረጌ በጣም እንድኮራ የሚያደርገኝ ነገር ነው። ላይክ አንድ ነገሮች አስራሽ ቤተሰቦችህ ስለ ሪሌሽንሺፕህ ያላቸው አስተያየት ምንድን ነው? ላይክ ከኔ በላይ ነው የሚወዷት። እኔ እንደውም የውጭ ሰው ነው መስለው አንድ ላይ ሲሆኑ እኔ ነኝ ወደ ኋላ የምቀረው፣ እነሱ አንድ ላይ ሄዳሉ ምናምንና በጣም ነው የሚወዳት። ጀስት ቶሎ እንድንጋባ ነው ራሱ እንትን የሚሉትና በጣም ነው የሚወዷት። የፍቅር ግንኙነትህን ወደ ሚዲያ ማምጣት ያለው ጥቅምና ጉዳት ምንድን ነው? ጥቅሙ ጀስት እኔ ላይክ አሁን ላይ ሲሪየስ ሪሌሽንሺፕ ላይ እንዳለሁኝ ፕላስ ደግሞ ሶሻል ሚዲያም ላይም ስለምሰራ ከብዙ ሰው ጋር ስለምገናኝ ጀስት በኔ በኩል እሷንም እንዲያውቋት እፈልጋለሁ። ጀስት ባውንደሪ እንዳለኝ እንዲያውቅ እፈልጋለሁ ሰው። ጉዳት ብዬ የማስበው ላይክ ሶስተኛ ወገን የሚገባ ከሆነ ሜቢ እሱ ጉዳት ሊሆን ይችላል እንጂ ላይክ ሶስተኛ ሰው እስካልገባ ድረስ ምንም ጉዳት አለው ብዬ አላስብም። ቲክቶክ ላይ ባላችሁ ቆይታ በጣም ያዘናችሁበት ጊዜ አለ? አይ ቲንክ ሁለት ጊዜዎች ናቸው። ስፔሻሊ መጀመሪያ የጀመርን ጊዜና አሁን ቫይራል የወጣ ሰዓት ላይ ሁለቱ ናቸው። አሁን መጀመሪያ የጀመርን ጊዜ ላይክ ለሄት ኮሜንት ዳት ማች ሬዲ አልነበረም። የተወሰነ ሬዲ ነን፣ ግን ይህንን ያህል ሬዲ አልነበረም። ከዛ ያ ነገር በጣም አፌክት አድርጎ ነበረ። ጀስት እንደምንም አለፍ ነው ያንን ነገር። ከዛ ደግሞ አሁን ደዌ ሰው የተረዳበትና እኛ የወጣንበት መንገድ እሱ በጣም ከመጀመሪያው በላይ እሱ በጣም አፌክት አድርጎን ነበረ። ላይክ ፋሚሊ ድረስ እስከ መሄድ ምናምን ነገር ነበርና እሱ በጣም ትልቁ ሊሆን ይችላል። ፍቅረኛ ካንተ የምትወደው ባህሪ ምንድን ነው? ሜቢ ላይክ እሺ ነው የምላት ኤቭሪቲንግ ፕላስ ደግሞ ላይክ ያ እሱ ነው። አሁን ትዕግስተኛ አልናደድም ምናምን ብል ሞር እንደውም እሱ ያናዳታል አለመናደዴ። ሰው ይሄ እሺ ማለቴ ነው ሊሆን የሚችለው። የማትረሳው ትዝታ? ላይክ ፈርስት ዴት የወጣንበት ቀን ጀስት ሁለታችን በጣም ፈርተን ነበረ። ላይክ ሞስት ኦፍ በስልክ ነበረ ጀስት ቻት ነበረ የምናወራው እና የመጀመሪያ አንድ ላይ ሆነን የመጀመሪያው ዴት የወጣንበት ቀን በቃ ፊታችን ላይ ያስታውቃል እንደምን የሆነ ፍርሃት እንዳለ ምናምንና እንደዛም ሆኖ ግን ላይክ በጣም አሪፍ ጊዜ ያሳለፈ ምናምን ነገር ነው እና
አይ ቲንክ እሱ መቼም ምረሳው ይመስለኛል። ለፍቅረኛ ብለህ ለማሻሻል እየሞከርክ ያለኸው ልምድ አለ? አይ ቲንክ ሁለት ነው የሚሆነው። ላይክ አንደኛው ላይክ ስፔሻሊ ስራ ላይ ከሆንኩኝ ኦር ደግሞ መንገድ ላይ ከሆንኩኝ ስልክ ስናወራ ሳይሰማኝ ሲቀር እላታለሁ እና አይ ቲንክ እሱ በጣም ያናዳታል። እሱን ለማስተካከል በጣም እየሞከርኩ ነው። ስቲል ግን እያልኩ ነው። እሱ ነገር አንድ ነው። ሁለተኛው ደግሞ ሳልነግራት በቃ ጀስት አሁን ስፔሻሊ ቫይራል ያወጣን ቪዲዮ አለ ፀጉሬን የተቆረጥኩበት ምናምን ነገርና ምንም ነገር አታውቅም ነበረ። ሶ ላይክ ሳልነግራት ምናምን ነገር ሄጄ ፀጉሬን በቃ ተቆርጬ ምናምን ነገር መጣሁኝ። በጣም ነበር ያናደዳትና ላይክ ድጋሚ ራሱ እንደዛ አይነት ነገር በቃ እንዳላደርግ ነው ያደረገኝ። ላይክ ተወደው ነበር የመጀመሪያውን ፀጉሬና እሱን በቃ እንዳሻሽል አድርጋኛለች። እስካሁን በፍቅር ግንኙነት ውስጥ የተማርከው ትምህርት ምንድን ነው? እሺ እስካሁን ድረስ አንደኛና ዋነኛ ነገር ጀስት በቃ ፍሪ መሆን ነው። ጀስት ኤኒ ኢሞሽን ሊኖር ይችላል፣ ፊሊንግ ሊኖር ይችላል። በቃ ጀስት ፍሪ ሆኖ the only person ላወራው የምችለው እሷን ነው። ሶ ነፃ ሆኜ ከእሷ ጋር ማውራት አለብኝ፣ ጊዜ ማሳለፍ አለብኝ። ሶ ላይክ አንደኛው ፍሪ መሆን ነው። ሁለተኛ ነገር ደግሞ ፕራዮሪቲ መስጠት። ጀስት በቃ ቅድሚያ የሚሰጠው አለ አይደለ? በቃ ለኔ ሚስቴክ ከምንም ነገር በላይ ቅድሚያ ሰጣታለሁ። ሶ ቅድሚያ ማስቀመጥ መጀመሪያ ሚስትን፣ ከዛ በኋላ ኤቭሪቲንግ ቀጣይ ሊመጣ ይችላል። ሶ ፕራዮሪቲ በጣም ወሳኝ ነገር ነው። በጣም በከባዱ ተጣልታችሁ ታውቃላችሁ? እንዴትስ ፈታችሁት? እስካሁን ድረስ በከባዱም ሳይሆን ጀስት ጭራሽ ላይክ የሚያድር ጸብ ሲጀመር ጸብ የለንም። ላይክ እዛ የሚያደርስም ነገር እስካሁን ድረስ ተፈጥሮ የማያውቅም። አይ ቲንክ ከዚህ በኋላም አይፈጠርም። ላይክ ምንም ነገር አይኖርም። ሰዎች ስለኛ ይሄንን ቢረዱት ደስ ይለኛል የምትለው ነገር አለ? 4 ዓመት አንድ ላይ ቆይተናል። ሶ ላይክ በ4 ዓመት ጊዜ ውስጥም ጀስት ኤኒ ፊዚካል ኢንቲሜሲ አልነበረንም። ሶ ላይክ ያንን ነገር ሰው እንዲረዳ እንፈልጋለን። ላይክ ምክንያቱም ሰው ላይክ ማንዳቶሪ አድርጎታል። በቃ ለኖርማል ሪሌሽንሺፕ ላይ ጀስት በቃ ሴክስ ግድ ነው፣ ኪስ ግድ ነው ምናምንና እኛ ደግሞ በሱ አናምንበትም እና እሱን ነገር ሰው እንዲረዳ እንፈልጋለን። በቲክቶክ ገንዘብ ሰርታችሁ ታውቃላችሁ? ስንት? ያ ሰርተን እናውቃለን። ላይክ ላይቭም ስለምንገባል ፕላስ ደግሞ አሁን ፕሮሞሽንም እየሰራን ስለሆነ እንሰራለን። ግን መጠኑ ቢቀርስ። ለመለያየት የሚያደርስ ጥል ተጣልታችሁ ታውቃላችሁ? ያ ላይክ የሆነ ከባድ የሚባል ነገር አጋጥሞን ያውቃል። እኔ በምሰራበት ቸርች እና ከዛ በእሷ ፋሚሊ መሀል ትልቅ ነገር ተፈጥሮ ላይክ የእሷ ፋሚሊ ላይክ ሞስት ኦፍ አያውቁም ነበርና ሶ ላይክ እኛ ኮንሰርት ልንሄድ ነበረ። አይ ቲንክ በቃ ተቀጣጥረን ነበረ። ሶ እኔ ልክ ከቢሮ እንደወጣሁኝ የምንገናኝበት ቦታ እየጠበቅኳት ነው። እሷም ጀስት ጨራርሳ ምናምን ወጣለች። ለካ የእሷ ማዘር ከኋላ እየመጣች ነው፣ እየተከተለቻት ነበረ። ከዛ አይታት ቀጥታ ወደ ቸርች ሄደች። ቸርች የሄደችበት ምክንያት ፌሎ የሚያዘጋጁ የዩኒቨርሲቲ ተማሪዎች ነበሩ። የእነሱ ፕሮግራም አለ። በቃ ጀስት እዛ ቁጭልና ፕሮግራሙን አይታ ማዘር ትወጣለች ብላ ነበረ የእሷ ሀሳብ። ደን ልክ እዛ ስትሄድ ፌሎ ፕሮግራሙን ተቋርጧል። ቀኑ ተቀይሯል። ቸርቹ ባዶ ነው። ወንበር ተሰብስቦ በቃ ባዶ ነበርና ፓስተሩ ጋር ገብታ በቃ ብዙ ነገር ይሄን ሪሌሽንሺፕ ካላቆማችሁ በቃ ከስራ ትባረራለህ፣ እሷን ወይ ስራውን ምረጥ ምናምን ነገር ደረጃ ነበርና ደን ፋይናሊ በቃ የሆነ ሃይድ ነገር እናድርገው፣ ጀስት በስልክ ነው የምንገናኘው። ከዛ ውጭ ግን ፊዚካሊ ላይክ በአካል አንገናኝም። እሷም ቸርች አትመጣም ነበረ። ደን ኦልሞስት አይ ቲንክ ወር
ምናምን ከዛ በላይ ሊሆን ይችላል። ከዛ በኋላ ነው ከስንት ጊዜ በኋላ ምናምን ኤቭሪቲንግ ከቀዘቀዘ በኋላ መገናኘት የጀመርነው እና ያ ላይክ ትልቅ ኢሹ ነበረ በፋሚሊ እና በኔ መስሪያ ቤት መሀል። ለሷ በቂ ያለመሆን ስሜት ተሰምቶ ያውቃል? ላይክ መጀመሪያ ላይ እንዳልኩት በጣም ነው የምታምረው እና ጥብስ ናት ባጭሩ እና ልክ ደግሞ ራሴን በማይበት ጊዜ ጀስት ዲዘርቭ አደርጋታለሁ ላይክ እሷ እኮ ላይክ በጣም ነው የምታምረው ምናምን ነገር ፋይናሊ ግን ላይክ ኦኬ ላይክ እኔም ብላ እስከመጣች ድረስ በጣም ኬር ማድረግ አለብኝ ላይክ በጣም እንድንከባከባት በጣም እንደወዳት ላይክ አሳይታኛለች የሷንም ቫልዩ እና ሶ ላይክ ያ ነገር የሷ ሞር በጣም ቆንጆ መሆን ሞር ቫልዩዋን ማየቴ ያ ነገር እንዲሰማኝ አድርጎኝ ነበር። አሁን ግን አሁን የለም። ከሷ በፊት ፍቅረኛ ኖሮ ያውቃል? ሪል ሪሌሽንሺፕ ያሳየችኝ እሷ ናት። ከዛ በፊት ላይክ አሁን የትምህርት ቤት ምናምን ይሄ ምንም ነገር ምኑንም ሳንረዳ ምናምን እሱ እንዳይቆጠር አድርጋኛለች። ላይክ ትክክለኛውን ሪሌሽንሺፕ ያሳየችኝ እሷ ናት። ስለማይና ስለ አባዬ ትሬንድ የምትለን አለ? አሁን ላይ ብራንዳችን ነው። ላይክ የትም ቦታ ስንሄድ ኢቭን ይሄ ከትላልቁ ማስታወቂያ ከምንሰራበት ውጪ መንገደኛ ራሱ ምናምን ነገር በስነ ስርዓት የሚጠራም በዛ ስም ነው እና አሁን ላይ ብራንዳችን ነው እና ምንም እንጃ ምንም እንትን የምለው ነገር የለም፣ የማስረዳው ነገር የለም። ሳትነግራት የቆየኸው የማትወድላት ባህሪ ያላት ነግሬያታለሁ እንጂ ምግብ አልበላም የምትለው ነገር ነው። ላይክ ነግሬያታለሁም አንዳንዴም ደግሞ ደስ በቃ ጸጥ የምለውም አለ እና ጭራሽ ምግብ አልበላም ትላለች። እሱ መጥፎ ባህሪ ፊክስ እናደርገዋለን። እንለያያለን ብለህ ፈርተህ ታውቃለህ? አላውቅም። ምክንያቱም ጀስት እርፍ ነው ያልኩባት በእሷ እና ምንም ነገር እንዳልጨነቅ ስፔሻሊ ላይክ መጀመሪያ 4 ዓመት ኦልሞስት 4 ዓመት ምናምን ኖርማል ጓደኛሞች ነበረ። ደን ከዛ በኋላ ነው ሪሌሽንሺፕ ላይ የገባ ነው እና ኦልሞስት 7-8 ዓመት አንድ ላይ ቆይተናል። አሁን ኦልሞስት 4 ዓመት ሊሞላን ነው። 8 ዓመት አንድ ላይ ላይክ መታወቅ ማለት በጣም ትልቅ ነገር ነውና እኔ እንጃ። የማትረሳው የገረጣህበት አጋጣሚ አለ? ሞስት ኦፍ ሰው ሰላም ለማለት ስል በቃ የሆነ አይ ኮንታክት አሁን ላይ እኔም ብዙም አይ ኮንታክት አላደርግም፣ ግን በፊት የሆነ የሚያውቁኝ መስለው የሆነ ሲያዩኝ ከዛ እኔ ቀድሜ ሰላም እላለሁ። ምን አስቸኮለኝ? ላይክ በጣም በቃ የበታችኝነት ነው የሚሰማሽ። በአሁኑ ትሬንድ ላይ የሰዎቹ አስተያየት እናንተን አጣልቷችሁ ያውቃል? በጭራሽ ምንም እንደነገሩ ላይክ እኔ ሶሻል ሚዲያ ላይ ነው የምሰራው። ላይክ ምንም ሄት ኮሜንት ምናምን የሚጠበቅ ነገር ነው እና በእኛ መካከል ላይክ አሁን እኔ የሆነ ዳውን የምሆንበት ሰዓት አለ። ላይክ እንዴ ምን ሆነን ነው ይሄንን ያህል ድረስ ሰው እንደዚህ የሚለምናን የምልበት ሰዓት አለ። ፕላስ ደግሞ እሷ ጋር ደግሞ ፋሚሊ ድረስ የሚሄዱበት ሰዓት አለና ጀስት ሁለታችንም እየተደጋገፍን ነው እንጂ ላይክ ምንም የሚያጣላ ነገር ተፈጥሮ አያውቅም እስካሁን። በ4 ዓመት ግንኙነት ውስጥ የማትረሳው አስደንጋጭ አጋጣሚ ምን ነበር? አዎ ይሄ ቅድም ያልኩት ኢቭን እስከነቀኑ ነው። ላይክ ፌብሩዋሪ 14 ላይ ነው የቫላንታይን ዴይ ላይ ነው እና ያኔ ነው ሀፕን ያደረገው ከስራ መባረሩ ምናምን። እሱ በጣም በቃ ከዛ በኋላ ምንም ነገር ተፈጥሮ አያውቅም። ስለ እሷ ከጓደኞች ጋር ተወያይተህ ታውቃለህ? ያ ኤቭሪዋን ያውቃል ስለ እሷ እና አፍሳሃል ነው የሚሉኝ። ስለሚያውቋትም በአካልም በሶሻል ሚዲያ ላይም ስለሚያዩ ያ አፍሳሃል ምናምን ይላል። ይህን ባህሪህን አልወደውም ያለች ባህሪ አለ? ያ ቅድም ያልኩት የምለው ነገር
ስልክ ምናምን ስናወራ ያው ስልክ ስናወራ የሆነ ነገር ደግማ መናገር አትወድምና እኔ ደግሞ ላይክ ሁለቴ ምናምን ካልሆነ በስተቀር እንትን አይለኝም። ሰምቼ ራሱ ልል እችላለሁ። አሁን ራሱ ቀረጻ ስለሆነ ፀጉርህን ተቆርጠ የነበረ ጊዜ የተጣላችሁት የምር ነበር? ለምን? የእውነት ተናዳብኝ ነበረ። ላይክ ከልብዋ ተናዳብኝ ነበረ። ግን ይሄ ጸብጸብ ሳይሆን ጀስት በቃ ይሄ ምንድን ነው የሚባለው ማዘን አልጠበቀችም ፀጉሬን እንደምቆረጥ ምናምን ነገርና ፕላስ ደግሞ እኔ ስራ ላይ እንደነበርኩ ነው የምታውቀው ምናምን ሪያክሽኗ እንደሚታይ በጣም ነው ያዘነችው። ከዛ በኋላስ ተቆርጣ አታውቅም? ያ አሁን መቼ ዕለት ነው ከትናንት ወዲያ ምናምን ነገር ጠይቂያት ነበርና ከፈለግ ተቆረጥ አለችኝና የሆነ ፊል አደረኩት ከልቧ የሆነ እንዳልሆነና እኔ እንደውም በዛው ፕሮሞሽን ለመስራት ነበር እንደዛ ያልኳት። በቃ ፕሮሞሽኑ ቢቀር አይሻልም ብዬ ነው በቃ ትቼው የመጣሁት። ጭንቅላትህ ውስጥ ቢሆንም ከሰው ጋር ወዳድረህ ታውቃለህ? ከምንም ጋር የምትወዳደር አይደለች። ማስተርፒስ ናት። ግንኙነታችሁ እንዲቀጥል የከፈልከው መስዋዕትነት አለ? መስዋዕትነት የሚባል አሁን እኔ እንጃ መስዋዕትነት የሚባል አይመስለኝም። ለፍቅር የምታደርጊው ነገር ላይክ ፒውር ፍቅር አሁን እንጃ ፒውር ፍቅር ከሆነ መስዋዕትነት የሚባል ነገር አይደለም። ሜቢ ላይክ ምን ሊሆን ይችላል ላይክ ማምሸት ያው አሁን ብዙ ሰው እንትን የሚለው የመጀመሪያም ቪዲዮአችን የነበረው ይሄ ከጋርመንት ሰሚት አሁን እሱን በቃ እንዲህ ምንድነው የሁላ መስዋዕትነት ምናምን ላይክ አሁን እሱ እኔ እንጃ መስዋዕትነት አይባልም፣ ግን አሁን እንደዛ የምናመሻቸው ምሽቶች ምናምን ነገር እንደ መስዋዕትነት ከተቆጠረ አላውቅም፣ ግን አይመስለኝም። እኔ በምን ቀን ነው ግንኙነቴን ሚዲያ ላይ ያወጣሁት ብለህ ተናደህ ታውቃለህ? በጭራሽ። አሁን እንደዛ እንድታስብ የሚያደርጉ ጊዜዎች ነበሩ። አሁን ስፔሻሊ አሁን እማዬና አባዬ የተፈጠረ ሰዓት ላይ ፐርፐዝሊ ስላላደረግነው እንደዛ እንድናስብ ምናምን ነገር የተደረገ ላይክ ኮሜንቶቹ ምናምን ነገር እንደዛ እንድታስብ የሚያደርጉ ናቸው። ግን ዳትማች እዛ ድረስ ምናምን እንድንደርስ አላደረገኝም። እንግዲህ ይህን ይመስላል ቆይታችን። ኑዛዜንም ፍቅሬንም ኤቭሪቲንግ ገልጫለሁ። ፋንዲሻ ቲቪን ሰብስክራይብ በማድረግ ኤኒ ሀሳባችሁን ደግሞ ኮሜንት ላይ አስቀምጡልን። ይመቻል።